ወነው ዓለም ነበርክ ዘፈኑ ዓለም ነበርክ ወደ 666 መንገድ መሄደህ ነበርና እንደውም የጨለማ ህይወት ውስጥ ነኝ ያለሁት እግዚአብሔር ትቶኛል። ኢማም ገልብጦ የያዘው መስጂድ ላይ የተቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ትንሽ ጸጥ ያለ አካባቢ የሚኖሩ ሰዎች እድሜያቸው ይረዝማል። ዳውንታውን የሚኖሩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ ይኖሮል ጣዖት አፍርሽ። ሰላም ተነስተን የተከበራችሁና የተወደዳችሁ አዳምቲ ቤተሰቦች እንደምን አላችሁ? ዛሬ ለየት ባለ ቪዲዮዎች መጥተናል። ኢማም ገልብጦ የያዘው መስጂድ ላይ የተቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፍክፈን ካላቃጠልናቸው ማለታቸው አይቀርም። ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት። መጅሊሱን ተውላቸው፣ ቤታቸው ድረስ ተከተሏቸው። መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው የቁርአን ተፍሲር ትንታኔ ካቆሙበት የጀመሩት። ቢያልፉም አልተዋቸውም። ሙፍቲ ምን አድርገዋቸው ነው? ሸይጣን ምን አድርጎ ነው የጠመደን? ነቢያችን ምን አጥፍተው ነው ከመካ 450 ኪሎ ሜትር ድረስ ያሳደዷቸው? ሙፍቲ ሰው ሁኑ፣ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው። ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል፣ ምክንያቱም ነፃ እያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው? ስለዚህ የጥያቄ ሊመጣባቸው ስለሆነ አሁን መምጣት አለብን፣ ይህን ሰው እያወጥተን ማቃጠል አለብን ነው ዋሃቢ የሚለው ማለት ነው። ጠፍቷል። አሁን እሱ ብቻ አይደለም፣ አብይ አህመድ ራሱ አንዲት አረፍተ ነገር ጻፈ፣ ጠፋ። ዳንኤል ክብረት አልተነፈሰም። ስለ ሙፍቲ ቢተነፍስ ዋሃቢ ሰቅሎ ይገለዋል። አልተነፈሰም፣ አልጻፈም። እነ ሙጂብ አሚኖ ቢጽፉም ኮመንቱን ገብታችሁ ተመልከቱ። የእስላሞቹ መልስ ማለት ነው፣ የእስላሞቹ ንግግር ማለት ነው። በጣም በሚገርም ሁኔታ ማለት ነው። እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ለምንድን ነው ታዲያ ድምጻቸው የሰፋው ካላችሁ፣ ድምጻቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው። ሁለተኛ ደግሞ እንቁራሪቶች ድምጻቸው ብዙ ነው። ሁለት እንቁራሪቶች አንድ ኩሬ ውስጥ ገገቡ አያሳድሯችሁ። ከተማ ሙሉ ነው የሚመስሉት። ሁለቱን አጥምዳችሁ ከያዛችሁ ግን ኩሬው ሀገሩም ሰላም ያድራል። ይሄ ዋሃቢ ምላስ አለው፣ የእንቁራሪት ምላስ ሲል ሀገሩን ነው የሚበትነው። ሃይማኖት ስለሌለው ገንዘብ አለው። 4 ሚስት ያገባል። ስራው ምን እንደሆነ አይታወቅም። በሚሊዮን የሚቆጠር ገንዘብ ነው የሚያመላልሱ። አሁንማ ባንክ ተከፍቶላቸዋል፣ እስላማዊ ባንክ ተከፍቶላቸዋል። መኒ ላውንደሪንግ በደንብ ነው የሚሰራው። ዶላሩ ምኑ እምነትም ሃይማኖትም ስለሌላቸው ማለት ነው። ካራቴ የማያሰለጥኑት የለም፣ መስጊድ ውስጥ የማያስገቡት ቆንጨራ የለም። የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን ደብድበው ጥርስ አውልቀው በቦክስ መጥተው መስጊዳቸውን ተረክበዋል። አብይ አህመድ አስረክቧቸዋል። አንዳንድ ቦታ ወጥረው ይዘዋል። ደሴ ላይ ያያቸዋቸው ባለፈው የደሴ ገብርኤልን ህዝቡን አጥፍተን መስጊድ እናደርገዋለን፣ ለምን ብለን ነው ገብርኤልን የምናቃጥለው? ቤተክርስቲያን መቃጠል የለበትም ሲሉ የነበሩት እነዚህ ዋሃቢዎች ናቸው። መከላከያ ውስጥ ገብተዋል። አሁን ደሴ ዙሪያ ደሴ ምናምን መንግስቱ ስርዓቱ ለራሱ ሲል ይፈልጋቸዋል። እናንተም እምነታችሁን ለማስፋፋት የኔንም መንግስት ለማዳን መዘጋጀት አለባችሁ ብለው ስልጠና ወስደዋል። ፋኖ ክርስቲያን ነው፣ ፋኖ እንደዚህ ነው የሚሉት አካላት ስርዓቱንም ራሳቸውንም ለማዳን የሚገቡ ሰዎች ናቸው ማለት ነው። ሰላም ለዓለም ሁሉ ይሁን። ስለ ዶክተር ሮዳስ ታደሰና ስለማናዘዋል ጉዳይ ግንኙነታቸው እጅግ በጣም እያሳሰበኝ ያለው። እኔ ይህንን ስል ምናልባት የምትነቅፉ ሰዎች ልትኖሩ ትችላላችሁ። መጋቢ ሐዲስ ዶክተር ሮዳስ ታደሰን ምንም የምነቅፍባቸው ነገር ባይኖረኝም
ከዚህ ማን ያዘዋል ከሚባለው ሰው ጋር መገናኘታቸውና የሚሰሩት የሚዲያ ስራ ግን ለእኔ አልተዋጠልኝም። ምክንያቱም ማን ያዘዋል ማለት ብዙ ጊዜ ከነ ዳዊት ድሪምስ ጋራ ያለ ህብረት የማቀንቀን አይነት ይዘት ያለው ሰው ነው። ግንድ ጨብጡ፣ ህሊናችሁን ሰብስቡ፣ አይናችሁን ጨፍኑ፣ ተመሰጡ እያለ የድንቅነሽን እኔ ድንቅ ነኝ የሚለውን አይነት ነገር የሚያሰራጭ አይነት ሰው ነው። ከዚህ በፊትም አይታችኋል። በሚዲያ አቅርቦ የሆነች እንደው ይቅርታ አድርጉልኝና አንዳንዴ ትንሽ ንግግርም አንዳንዴ በንግግር መቆጠብ ስለሚያስፈልግ ነው እንጂ የሆነች ልጅ አቅርቦ በመጀመሪያ ደረጃ ባልሆነ ነገር አፏን እንድትከፍት ያደረገ ከልጅነቷ ጀምራ ከብልግና ይዘት ካለው ንግግር ጋር የተቀናበረ ይዘት ይዛ የወጣችን ልጅ አደባባይ ይዞ የወጣ እሱ ነው። ምናልባት ብዙ ጊዜ እሱን ቪዲዮዎች ተመልክታችሁ ከሆነ ከሚስጥራዊ ቡድን ከሚባሉት ይዘት ያለው አይነት እንቅስቃሴ የሚያደርግ ልጅ ነው። ልብ ብላችሁ ቪዲዮዎቹን ተከታተሉት። ደግሞ ክርስቲያን ለመምሰልም ደግሞ ቀጥታ ገዳማት እየሄደ የሚቀርጸው ነገር አለው። ለነገሩ ክርስቲያንን በመምሰል ገዳማት ገብተው ማጥናትም አንዱ ስልታቸው ነው። ማተብ ማድረግ፣ መስቀል ማንጠልጠልም አንዱ ስልታቸው ነው እንዳይነቀባቸው። ነገር ግን ውስጣቸው ሌላ ነው። እነ ዶክተር ሮዳስ ታደሰና ይህ ጋዜጠኛ ወንድማችን እጅግ በጣም የተወደደና የተከበረ በየገዳማቱ እየሄደ የሚያጠና በጣም የተማረ አስተዋይ የሆነ ሰው ነው። ግን እንዴት ከማን ያዘዋል ጋር ሊገጥሙ ቻሉ የሚለው ጥያቄ ይፈጥራል። ወነው ዓለም ነበርክ፣ ዘፈኑ ዓለም ነበርክ። ወደ 666 መንገድ ሄደህ ነበርና እንደውም የጨለማ ህይወት ውስጥ ነኝ ያለሁት፣ እግዚአብሔር ትቶኛል። ቀን በቀን እየሄድኩ ምንድነው ቤተክርስቲያን ማማረር ነው። በቃ እንዴት እኔን መግደል ያቅታል? ማኖር ባትችል እንኳን እንዴት መግደል ያቅታል እያልኩ ማማረር ጀመርኩ። ምንም መኪና የለም አስፋልቱ ጋር። መኪና መጥቶ ሲገጨኝ ብቻ ነው የሚታየኝ። በደሙ ሲፈርም ምርጫ አለው። አንደኛ ሰው መስዋዕት ማድረግ አለበት። በዚህ በ25 ዓመት እድሜህ ልክ የ50 የ60 እድሜ ያላቸው ሰዎች የሚያልፉትን ህይወት ነው የተሻገርከው። እንደዚህ አይነት ችግር ውስጥ የገባሁት ምንድነው በተለይ ደግሞ ብቸኛ እንደሆነ ያደረገኝ የመጀመሪያው የእናቴ መሞት ነው። ኪቦርድ ምናምን ይዞ ሳይው የሆነ የመሳብ ነገር ጀመርኩ ማለት ነው። የጥፋቴ መንገድ ስጀምረው አረ ጭራሽ በቃ ቤተክርስቲያን አልሄድም። ቤተክርስቲያን እንደዛ ዞሬ ነው የሚሄደው በቃ በሌላ አቅጣጫ። ኮሜዲያኑ ደረጃ ኃይሌ ጋር አየሁ። ወዴት ፊስና ባልቦላ ምን እያደረክ ነው? ችግኝ እየተከልኩ እስክስ ዳኛዋን ያስጨፈራት ተወዳዳሪ የሚል እግዚአብሔር ረድቶኝ ደግሞ መዝሙር ለመዘመር ማበቃኝ። አጉን ብሽ ሄጄ ቀናብ የመጣው በዮሐንስ ጸበል ጤናዬን አገኘሁ። ጌታን ያጠመቁ ክቡራን እጆቹ ታምር ይሰራሉ ዛሬም ለልጆቹ። ከኢሉሚናቲ አካል ጋር መገናኘት ለዕለታዊ ገንዘብ ፍላጎት ያውም ጠፊ ኃላፊ ለሆነው ገንዘብ ፈጣሪን ክዶ ለሰይጣን አጎብድዶ ያውም ደግሞ በወጣትነት ዘመን በጎልማሳነት ዘመን በወጣትነት ዘመን ፈጣሪን አስብ ብሎ መጽሐፍ ቅዱስ ላይ አስቀድሞ ፈጣሪያችን ባስቀመጠው ትእዛዝ መሰረት ባለመሄድ ይህንኑ ትእዛዝ ለማስፈረስ ሲል የመጽሐፍን ቃል ለማስጣት ሲል ወጣቶችን የሚያጠምዱ የድብቁ የሚስጥራዊ ቡድን አባላት አሉ። ይህ ልጅ በዚህ የተጠለፈ ነበር። እግዚአብሔር ይመስገን ግን ዛሬ ተመልሶ ነው። እስኪ አዳምጡ። ስሜ አለማው አስገዶም እባላለሁ። እድሜ ደግሞ 25 ነው። እንግዲህ ገና አዲስ ወጣት ታዳጊ ወጣት ነኝ። እንግዲህ በተለያዩ የህይወት ጉዞዎች ቆይቼ እንግዲህ አሁን ደግሞ እግዚአብሔር ቸርነቱ አብዝቶልኝ ምሕረቱ አብዝቶልኝ ወደ መንፈሳዊ ህይወት ተመልሼ ድህነቴን ልመሰክር እንግዲህ እዚህ ተገኝቻለሁ። ምንድነው አንድ ጓደኛዬ ነበረ። ያው እንግዲህ መስመሩ የዘረጋልኝ ዋነኛው ልጅ
ወይም ወደ ሴክሬት ሶሳይቲ የምንላቸው ወደ እነዛ 666 የሚባሉ የመጀመሪያው መስመር ይዘረጋልኝ ልጅ። ከዛ እንደወጣው ቀጥታ የስራ ሐሳብ ነው የመጣው። የስራ ሐሳብ ሲመጣ ከዘፈኑ ስታቆም ዘፈኑ ክለብ መስራት አቁሜ ልክ ስወጣ ቀጥታ ወደ ስራ የሚባለው ዓለም መጣው። እሺ በቃ መስራት አለብኝ ክለብ። ምክንያቱም ከመጠጥና ከሱስ ለመራቅ ነው። ምክንያቱም እዛ ውስጥ ከገባው መቼም እንደማልወጣ አውቀዋለሁ። በቃ መውጣት አለብኝ። ደን እሱ አገኘሁት። ከዛ በቃ እሺ ገንዘብ እናዋጣ ምናምን አለኝ። የነበረኝ ማለት ይቻላል 10 ምናምን ሺህ ብር አስቀርቼ ሌላው ሁሉ ሰጠሁት ለስራ በሚል ማለት ነው። ከዛ በሁለተኛው ነው በሶስተኛው ቀን ስልኩ አጥፍቶ ጠፋ። ልጁ ስልኩ አጥፍቶ ጠፋ። ከየትም አላገኘውም። ምንም ገንዘብ የለኝም። ያቺ ያለችኝ ነች። እሷ ደግሞ እየጨረስኳት ነው። ጠፋ። በቃ ስደውልለት ምንም ላገኘው አልቻልኩም። ከዛ በቃ ይሄ ልጅ ሸውዶኝ ጠፋ ማለት ነው። ከዛ ምንድነው ጭንቀት ውስጥ ገባሁ። በቃ ቀኑ ሙሉ ማልቀስ ነው። ቤት ዘግቼ ነው ማለቅሰው። እንግዲህ ማወራው ሰው የለኝም፣ ብቻዬን ነው ያለሁት ምናምን። ከዛ ሙሉ ለሙሉ የነበረኝ ገንዘብ ጨረስኩ። ባዶ እጄ ቀረ። አለቀ በቃ። ወደ ክለብ መመለስ አልፈልግም። ወደ ቤተሰቦቼ መመለስ አልፈልግም። በቃ ህይወቴ ዝብርቅርቅ አለ። በቃ ዝብርቅርቅ ያለ መንገድ። ከዛ ምንድነው ልጁ የሆነ ቀን እንትን ላይ ዋትስአፕ ላይ የሆነች እንትን አይ ቲንክ እንደ ምንድነው ፕሮፋይሉ ላይ የሆነ ፎቶ ለጥፎ አየሁትና ደነገጥኩኝ። እንዴት እንደዚህ ሊሆን ይችላል? እንትን የኢሉሚናቲዎች ታሊስማን ነው የለጠፈው። ታሊስማን የሚባል አላቸው። ይሄ እንትን የሚያስፈርሙበት ወይም ደግሞ የመመሪያ ህግ መመሪያ አላቸውና ታሊስማኑ ለጥፎ አየሁትና እንደዚህ ብዬ ሳየው ኢሉሚናቲ ካምፓኒ ይላል። ታሊስማን ነው ውል የሆነ እንትን አነበዋለሁ። በቃ የምታውቀው ልጅ እንደዛ ሆኖ በፕሮፋይሉም በዛ ይኸው ደን ሃይ አልኩት፣ ጻፍኩለት። ከዛ መለሰልኝ። አላወቀኝም እሱ ማለት ነው። እንትን ምንድነው ፕሮፋይል ስለሌለኝ እኔ መለሰልኝ። ያወራኛል እንደዚህ እንደሚሰሩ ምናምን በቃ እንደ ሌላ ሰው ሆኖ ነው የሚያወራኝ። እኔ ከዛ ሁሉ ወጥቼ በቃ ወደ እሱ ሀሳብ መግባት ጀመርኩ። ስለ ገንዘብ መጠየቅ ትቼ፣ ምክንያቱም እንዲያቀኝ አልፈልግም። የት እንዳለ ነው ማወቅ የምፈልገው። ከዛ እሱ ደግሞ ወደዛ ውስጥ እየሰበከኝ ነው፣ እየወሰደኝ። የሚገርም ነው። እሺ አያችሁ፣ እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። ልዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በጌታ በኢየሱስ ስም ስራውን አፈርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም። እኛው ደግሞ የሆነ አቡኒ ነው፣ አቦ ይባላል። እኛው በጌታ በኢየሱስ ስም ሰዎች ሰግዱ የኖሩ እድሜ ልኩን በጌታ በኢየሱስ ስም ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል። በጌታ በኢየሱስ ስም። ኢየሱስ ብቻው አምላክና ጌታ ነው። ኢየሱስ ብቻው ሞትን ድል አድርጎ ተነስቷል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው አዳኝ ነው። ኢየሱስ ብቻው ጌታ ብቻው ይመለካል። ኢየሱስ ብቻው ይመለካል። በጌታ በኢየሱስ ኢየሱስ ብቻው ይመለካል። ጣዖት ተሰበረ። ዛሬ ጣዖት ተሰበረ። ብቻው ይመለካል። ኢየሱስ ብቻው እባብን ይወጋል። ኢየሱስ ብቻው ዘንዶን ይቀጠቅጣል። ኢየሱስ ብቻውን ዲያብሎስን ቀጣ። ኢየሱስ ብቻው ይመለካል። ሚካኤል አይመለክም፣ ገብርኤል አይመለክም። ስግደት በሰማይ በምድር ለኢየሱስ ብቻ ይገባዋል። ቀደድኩት በኢየሱስ ሰበርኩት በኢየሱስ
ይሰበር በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ሰዎች ይሄን እንዲያመልኩ ያደረገ የጨለማ ጉልበት ከኢየሱስ ውጪ ሌላ ስግደት እንዲሰግዱ ልምምድ ያደረገ በአካለም ላይ ይሰበር በኢየሱስ ሰበር ይሄው ሰበር ቀደድኩት በኢየሱስ በናዝሬቱ በጌታ በኢየሱስ ብቻው ኢየሱስ ያድናል። ኢየሱስ ብቻው አምላክ ነው። መላእክቶች ለ24 ሰዓት በፊቱ ይሰግዳሉ ይላል። ስግደት ለሌላ ለማንም አይሰጥም። ስግደት የሚገባው የሞተውን ከሞታን መካከል ለተነሳው ለናዝሬቱ ለኢየሱስ ብቻ ነው። ሰበርኩት ጣዖት በኢየሱስ ሰበርኩት። ሰብሬያለሁ ቀደድኩት። ይቀደድ የጣዖት አምልኮ ይቀደድ። ያለ ኢየሱስ ሲሰገድ የኖረ በኢየሱስ ደም የተሰገደ የተገለበጠ ይሆን። አሜን። ይህን ቪዲዮ ሊያጠፉ ስለሚችሉ ለብዙ ሼር አድርጉ። ኢየሱስ ብቻው ይመለካል። እንግዲህ ሰው እንደተመለከታችሁት ቤተክርስቲያን የምትጠቀምባቸውን ቅዱሳት ቅዱሳት እየቀደደ ነው ያለው። ቅዱሳት ስዕላትን እየቀደደ ነው ያለው። የምታስታውሱ ከሆነ አባታችን አቡነ ማትያስ ቤተክርስቲያን ላይ እንዲህ አይነት አደጋዎች እየደረሱ እንደሆነ ተናግሯል። ከዚህ በፊትም ቅዱሳት ስዕላት ሲቀድ የነበሩ ሰው አንደኛዋ በህግ ቁጥጥር ስር ዋለች። አንደኛው ግን አሜሪካ ዳላስ ላይ ኤርፖርት ላይ የሚሰራ ሰው ነው። ጥቆማ ስጡን ብለንም ብዙ መሪያዎች አሉት። ቢያንስ እንኳን ይህ ሰው ገና ሀገር ውስጥ ያለው ሰው እንደመሆኑ መጠን የት አካባቢ የት እንደሚኖር ከቻላችሁ ለህግ ካልጠቁ፣ ካልሆነ ደግሞ እናንተ በምታደርጉት መንገድ መረጃዎቹን ለማሰራጨት ለማውጣት ሞክሩ። እንዲህ አይነት ሰዎች ቤተክርስቲያን እየሰደቡ ቤተክርስቲያን እያቃለሉ ሊኖሩበት የሚችሉበት ምክንያት ቤተክርስቲያን እየተሳደቡ እንደፈለጉ የሆኑ እንደፈለግን እንቀጥላለን የሚሉበት ሊችሉበት የሚችልበት ምክንያትም የለንም። ህግ ማያስከብርልን ከሆነ ራሳችን ህግ ማስከበር ስለምንችል ማለት ነው። ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ስራ መች ጠፋና? በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ስራ የሃይማኖት ሰዎች መች የምንሰራውን ሰራንና? የስንት ንጹሐን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው። ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው። ወላጆች እንዴት ነው እያለቀሱ ያሉት? ስንቶቹ በሰላም ከቤት ወጥተው ከቤት መግባት ተስኗቸው ወደ ጥንት ተመልሰን ሰው ክቡር ሲሆን ክቡርነቱ ተቃሎ በገንዘብ የሚሸጥበት የሚለውጥበት ይህን ገንዘብ ካላመጣ አንለቀውም የሚባልበት የሞት ፍርድ የሚፈረድበት ዘመን ላይ ደርሰን ስንት ክርስቲያኖች እግዚአብሔርን በማምለካቸው የተሰቀለውን ክርስቶስን በመስበካቸው ባሉበት እንዳያድሩ ግፍ እየተፈጸመባቸው ባሉበት ዘመን ላይ እኛ ኦርቶዶክሳውያን የሃይማኖት ሰዎች የትኛውም ሃይማኖት ሰዎች ለሀገር ሰላም፣ ለሀገር ፍቅር፣ ለወገን አንድነት፣ ለሁሉም ሰላም ጥረት ማድረግና በቃ ይበቃል በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋል። የቀረን እሱ ነው። አሁን ሌላውን አይተነዋል። የጎጡን አይተነዋል። የመንደሩን አይተነዋል።
የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በደንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ የሃይማኖት መሪዎች የትኛውም ሁላችንም በስርዓት በሕግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን፣ ስርዓቱን፣ ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል።